ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 19 ድረስ ያለውን ነው። ኑ አብረን እናንብብ። ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። አንዳንዶቹም ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ፣ ይህማ የምታዩት ሁሉ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል አለ። እነርሱም መምህር ሆይ እንግዲህ ይህ መቼ ይሆናል? ይህ ሲሆን ዘንድ እንዳለው ምልክቱ ምንድን ነው? ብለው ጠየቁት። እንዲህም አለ፣ እንዳትስቱ ተጠንቀቁ። ብዙዎች እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነርሱን ተከትላችሁ አትሂዱ። ጦርንና ሁከትንም በሰማችሁ ጊዜ አትደንግጡ። ይህ አስቀድሞ ይሆን ዘንድ ግድ ነውና፣ ነገር ግን መጨረሻው ወዲያው አይሆንም። በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ታላቅም የምድር መናወጥና በልዩ ልዩ ስፍራ ቸነፈር፣ ራብም ይሆናል። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል። ከዚህም ሁሉ በፊት እጃቸውን በላያችሁ ይጭናሉ፣ ያሳድዷችሁማል። ስለ ስሜም ወደ ምኵራብና ወደ ወህኒ አሳልፈው ይሰጧችኋል። ወደ ነገሥታትና ወደ ገዢዎችም ይወስዷችኋል። ይህም ለምስክርነት ይሆንላችኋል። ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁና፣ ወላጆችም እንኳ ወንድሞችም፣ ዘመዶችም፣ ወዳጆችም አሳልፈው ይሰጧችኋል። ከእናንተም አንዳንዱን ይገድላሉ። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉር እንኳ አትጠፋም። በመታገሳችሁም ነፍሳችሁን ታገኛላችሁ።